ናርዶስ እባላለሁ የቤት ስሜ ደግሞ ምርቃት ይባላል ከናቱ ውጪ ምርቃት ብሎ ሲጠሩኝ እውነት ለመናገር አልወድም እናደዳለሁ የሆነ ሱቅ ዕቃ ሲገዛ የሚመረቀው ምርቃት ነው የሚመስለኝ በተረፈ ግን በህይወቴ በጣም ደስተኛ ነኝ ምክንያቱም ደስተኛ ቤተሰብ ስላለኝ በዚህም ደግሞ ፈጣሪን በጣም አመሰግናለሁ ተስፋዬ ልጅ ጎሽኔ ልጅ መጣሽ በእኔ ጸበኝ ስር በቃ ከምርቃቱ ጸጉሬን አልተሰራም አልሻ ያትማዬ በቤት ስሜ ምርቃት እያለች ስጠራኝ አንቺዋ ልጄ ምርቃት አትበያት እኔ ብቻ ነኝ ልጄ ምርቃት እምላት ደግሞ የትምህርት ቤት ስሟ ናርዶስ ነው ሰይናት ያስታጠቅሽልኝ እኮ የኔ ባቶኝ ቆጨኝ ነበር እሺ ምርቃት ግን ለምርቃት እንደተባልሽ ታውቂያለሽ እኔና አንድም ከተወለድን በኋላ ስለተገኘሽ ነው ያ ማለት ደግሞ ምራቂ ስለሆንሽ ማለት ነው እማ ያሳልፈኝ እቺ ልጅ አሁን ግን መታታ ዝም በያት ታሙ ባካችሁን ታያት እሷን ዝም በያት እኔና አባትሽ ሁለቱ ጎረምሶች ከተወለዱ በኋላ ልጅ እምቢ ሲለን ተሳለ እማዬ ምን ብላችሁ ተሳላችሁ ሁለቱ ጎረምሶች ቤት ውስጥ ስላሉ አንዲት ቆንጆዬ ልጅ መረቀልን አይደልማ ከዛማ የትምህርት ቤት ስሜ ናርዶስ የቤት ስሜ ደግሞ ምርቃት አላችሁት አይደል እንግዲህ እቴ ናርዶስ የሚለውን ስም ደግሞ ማጣራት ከፈልግሽ መጽሐፍ ቅዱስ አንብቢሽ እናቴ ተንጨረጨረች እኮ እናድሻለሁ ብላ ምርቃት ወይዬ ምራቂ ወይዬ የሰው ምራቂ ወይ ወዶ አይስቋሉ ምን ነው ልጄ ምን ሆንክብኝ ምን ሆንክ ወንድሜ ሰላም ነው በሰላም ነው ወንድሜ ምን ሆንክ ወንድሜ ምን ሆነ ነው አንቺ ዝም በይ ለምንድን ነው ዝም የምለው አትመልሽለት ዝም በያለሽ አይደል እንዴ ቆይ ስንቴ ነው የምናገረው ገንዘብ በማጣቴ ምክንያት ቢዝነስ እየከሰረ ነው የምናገረው ነገር አማርኛ አይደል አይገባችሁ ልጄ ምን ላርግልህ ግራ ቢገባኝ እኮ ነው የጀመርከው ስራ እንዲበላሽብህ አልፈልግም ምን ልስጥ ምን ላርግልህ ያው አንድ ያላችሁኝ ቅርሴ እንዳይኔ ብሌን መሳሳላችሁ እናንተው ናችሁ ልጆቼ ይሄ ቤት ደግሞ የምንጠለልበት መሰብሰቢያችን ጎጆአችን ነው እናንተ ሴት ትወድቃላችሁ ግድ የለም ረጋ በል ልጄ ረጋ ካሉ ሁሉም ያልፋል ሁሉንም ነገር አስቤበታለሁ እኛ አንተይንና ቤቱን ሽጠሽ ድርሻችንን ስጪን የትኛው ድርሻ የት ያስቀመጥከውን እኔ ጋር ያስቀመጥከውን ጥሪት ነው የምትጠይቀኝ እኔ የት ልውደቅ በዚህ እድሜ ምን ልሁን እህቶችህ ሳያሳዝኑን ልጄ ጋር ነበርክ ይሄን ጭካኔ የት ነው የተማርከው የት ተማርክብኝ ስለሷ ያገባኝም ለኔና ለእህቴ ግን አላንስም
ምንድን ያልከው ወንድሜ? ለአንደት ያላንሰም እማዬ ወንድ ዛሬ ምን ሆኖ ነው? ታያቸው ምርቃቴ ዝም በያቸው አውቀው ነው እንጂ እውነቱን ነው። የምንዋሽ ሞንሞና በቃ ወንድሜ ያለውን ነገር ስጩ። አታሽ ሞንሞኑት በቃ አንቺ ዝም በይ። እሷ ስህታችሁ አይደለችም? አንዱን ካንዱ ማበላለጥ ከየት ተማርክ? እሷ ስህት አይደለችም? ቆይ እኔ ምን አድርጌ ነው ይሄንን ቤተሰብ የምበጠብጠው? እህቴ ወንድሜን እኮ ወዳችኋለሁ። ቆይ ምንድን ያደረኳችሁ? ተናገርኩ እኮ። ባዩን ካዘንሽላት ቤተሰቦቿን ፈልገሽ አገናኛት። እቺ ዘረቢስ ወይ እኔ ዘረቢስ? ለነገሩ ልክ ናችሁ። ከማላቃት እናቴ ወር ጀምሮ ከጥየን ያደግኩት ነፍሱን ይማረውና በደጉ አባቴና በእናቴ እጅ ከእናንተ ምንም ሳያሳንሱ አሳድገውኛል። ወይ እናንተ እኔ ምንድን ያደረኳችሁ? ደግሞ ውርስ ስለምትሉት ነገር እኔ ምንም አያገባኝም። እኔ እናንተ ፍቅር ብቻ ነው የምፈልገው። አይዘቤ አስነሳይ አትገርሙ? የእህት ፍቅር እንኳን ባትሰጡኝ ለምን ልክ እንደ እንስሳ ፍቅር ትነሱኛላችሁ? ወይ ምንድን ነው ያደረኳችሁ? እና ተሳሳትን? ሁሉም ነገር ልክ ነው። አንቺ ከኛ ተወልደሻል። ደግሞ ወንድሜ የተናገረው ምንም ውሸት የለውም። ሁሉም ነገር እውነት ነው። ዛሬ አንቺ ዝም በይ ብዬሻለሁ፣ ደምሽን እንዳላፈሰው። እንዴ እውነቴን ነው። ምን ልትይ ነው? ደግሞ እኔም በወንድሜ ሐሳብ እስማማለሁ። እናንተ ልክ ናችሁ። ምንም ጥፋት የለባችሁም። ደግሞ ጥፋቱ ጋር ነው ብዬ ፈጣሪን አላማረርም። እድሌ ነው ብዬም ደግሞ አልጸጸትም። እስከ ዛሬ እዚህ ድረስ ያደረሰኝ ፈጣሪ ዛሬም ነገም አይረሳኝም። እማ ይህንን ቤተሰብ የእውነት እኔ እየበጠበጥኩት ከሆነ ከዚህ ቤት ልሂድ። ግን አንድ እንድታውቁልኝ የምፈልገው ነገር ውስጤ ምንም ቂም የለም። እህት ወንድሞቼ ናችሁ። እኔ በፍጹም አላዘንኩባችሁም። እማ አንቺም ደግሞ ደረቅ ጡትሽን አጥብተሽ ነው ያሳደግሽ። ከአንቺና ከማርያም ውጪ ማንም እናት የለኝም። በቃ እናቴ እግሬ ወዳመራኝ እንዴት ፍቀጅልኝ። ልጄ የት ልትሄጂ ነው? እኔ ሞትብሻለሁ። አንቺማ እነሱ ከዚህ ቤት ይወጣሉ እንጂ አንቺማ ከመቤቴ እጅ የተቀበልኩሽ ልጄ ነሽ። እነሱም ያለ መብሰላቸው ነው። ደግሞ ከሄድሽ ሞትብሻለሁ። ሁሉንም ነገር አስቢበት። አዎ አስበንበት ነው። ደግሞ አባታችን በህይወት እያለ ያስቀመጠልንን ውርስ ስጭናልን እንጂ ይሄንን ቤት ሽጭ አላልንሽ። እሱንም አልሰጥም። እድሜያችሁ ኃላፊነት አልደረሰም። አባታችሁ በቁር በበረሃ የሰበሰበውን በትኑት ብዬ ነው የምሰጠው። አይዟችሁ፣ እኔ ስሞት እንደልባችሁ ታረጉታላችሁ። አይኔ ያየ በህይወት እያለ ቁራጭ ሳንቲም አልሰጥም። እና ቆይ የልጅነት እድሜ ሳይሳካ ይቅር? ቆይ የአእምሮ ታማሚ እንደሆነ ነው እንደምፈልጉት? እንደዛ ነው የምፈልጉት?
እኔስ ቢሆን ስንት ዓመት ሙሉ ዲዛይኒንግን ተምሬ ማሽን መግዣ ጥቻር እንዴ ቁጭ አልኩት? ሰርታችሁ በላባችሁ አገኙ እንጂ ውርስ አገኛለሁ ብላችሁ ነው እንደ እጃችሁን አጣጥፋችሁ ቁጭ ያላችሁት? ኧረ ማታያቸው በቃ አንቺ ኩስትና ደጃምሻል። አንቺ ደግሞ ምን ታሽቃብጫለሽ? አሽቃባጭ። እኔ ያሽቃበጥኩ አይደለም እንዴ። ደግሞ እናቴን አትናገሯት፣ በጣም አበዛችሁት እኮ። አትድከሚ። ሰሚኛለሽ እማዬ? የአባታችንን ኑዛዜ የማሰጭኝ ከሆነ የሚገባንን ገንዘብ የማሰጭኝ ከሆነ በጸባይ ካላደረግሽው ምን እንደማደርግ እኔ ነኝ የማውቀው። ዮናታን ምን ነካ? እማሌ እኮ የዛትክባት ነው። አንቺ አይመልከትሽ። አንቺ ዝም በይ። በቤተሰባችን መሀል አትግቢ። ምክንያቱም አንቺ የቤተሰባችን አባል አይደለሽ። ደግሞ ብራችን አሁን ካልተሰጠን እርምጃ እንወስዳለን። ምን? ኑ ደብድቡኛ። አባታችሁ ስለሌለ ሴት ስለሆንኩ ብቻ ደፈራችሁኝ አይደል? ኧረ ተረጋጊ በቃ። ደግሞ ደም ግፊትሽ እንዳይነሳ። ዝም በይ አንቺ። እቺ ሴረኛ ለዚህ ቤተሰብ መበጥበጥ አንቺ ነሽ ዋና ተጠያቂ። አንቺ ዝም በይ። እቺ ዘረቢስ ምን? አንቺ እማዬ ምን አረፈኝ? ኧረ እማዬ አታይኝ። እሺማ ደህና ነኝ ልጄ። ተባረክ። አሜንማ። አቶ ይድነቃቸው ጋር ስልክ ደወልሽ? አዎ ደውዬላቸዋለሁ። እየመጣው ነው ብለውኛል። አስመሳይ። እቺ አስመሳይ ይዋት ራሷን ስታዋድድ እንዴ! ልፊ ሲልሽ ነው እንጂ የሰው ልጅ አይሰው ነው። አሁን እናቴን እኔ ከመወዳት በላይ ወደሻት ነው? ውርስ ልትበይ ነው እንጂ ደቼ ትበያታለሽ። ውርስ ሊበላ አፈር ትበያለሽ። እቺ አስመሳይ ሰይጣን። አሁን ግን እውነትሽን ነው? ደህና ነሽ? ተሽሎሻል አይደል? ደህና ነኝ አለችሽ አይደል እንዴ? ምን እንደምጨቀጭቂያ ታሰሪ? ደህና ባትሆን ትነግረናለች። የምን አለው ማለት ነው? ይኸውልሽ የሆነ ነገር ማድረግ ባትችይ እንኳን እስኪ ዝም በይ። ተት ዛሬ ተነስቶባቸዋል። እሺማ አንቺ ብቻ ደህና ሁኚ። እኔ ደህና ነኝ። ይኸውልሽ ልጄ የት ሄደ? ወንድሜንማ አቃጥላችሁ አስወጣችሁት። ወንድሜ አንድ ነገር ቢሆን ከእናንተ ራስ አልወርድም። በተለይ ካንቺ ራስ። አንቺ መናጢ። አንቺ ነሽ መናጢ። ዛሬ ነግሬሻለሁ። ልትገሉኝ ነው እንዴ ያሳባችሁ? ተያትማ። አሁን እኮ እሷንም ስድቧንም ንቀቷንም በደንብ ለምጄዋለሁ። ምንም ብትል ምንም አይመስለኝም። ስታስጠላ። ማን ነው አንቺም ያስጠላው? እማይችል ስርዓቷን አስይዣት። ስነ ስርዓትሽን ያዥ። ሁለተኛ መልስ እንዳመልሽ። አንቺ ምንም ቢሆን እኮ ታላቅሽ ነኝ። እንዴ ለመልስ ሁለተኛ እንዳሰጪኝ። ስሚ አስመሳይ። ምን ነው ስለ እናታችን መታማመን እኔ የሚሰማኛልሽ? በጣም አለው አልሽ። ደግሞ አንቺን ድራማ እኔና ወንድሜ ማናቅ እንዳይመስልሽ። አስመሳይ። እቺ ዘረቢስ። ጉጀልኝ አንቺ ልጅ። እሰይ ወንድሜ መጣ። እቺ ባለጌ እንደውም የት ሄደ ብዬ ስጨነቅ ነበር።
ወይ አንተ ነህ እንዴ? አንቺ ኦይ ተያት የቅርበቷን ነው። ምርቃት ደህና ነሽ? ደህና ነኝ። እሺ አልማዝ ምንድን ነው የሆንሽው? ደህና ነኝ። ደረጃዋን ሸራቶኝ ወድቄ ነው። ደህና ነኝ። አረ ፈጣሪ ያተረፈሽ። እንዴ አይዞሽ። የምርቃት አታልቅሽ እንጂ ከዚህ በላይ ስንት አደጋ ይገጥም የለ እንዴ? እሺ ጋሽ ይድነቃቸው። እንኳን ማኖረችልን እንጂ እሷ እኮ ናት ደረጃው ላይ ውሃ ደፍታ የጣለቻት እንጂ ገላት ነበር እኮ። እኔ ኧረ እኔ አንሸራቶኝ ነው የወደኩት። ቢሆንም ብቻ የልጆችሽ አምላክ አትርፎሻል። እውነት ነው። አልማዝ ደህና እኮ ነሽ። ምንም አልሆንሽም እኮ። እናት ማዕት አታምጡብኝ። ከጋሽ ይድነቃቸው ጋር ጉዳይ ስላለኝ ወደ መኝታ ቤት ግቡ። እሺማ። እንዴ የምን ሚስጥር? ከኛ የምትደብቂው ሚስጥር አለሽ? እንግዲህ ተነስተሽ ሂጂ አልኩሽ። ተነሽና ሂጂ። ኑዛዜ ምናምን ብለሽ አጣድፈሽ ስትጠሪኝ እኮ በጣም ነው ገረመኝ። ደህና ነሽ እንዴ? ይሻለኛል፣ እድናለሁ፣ በርታ ማለት ነው እንጂ ደግሞ ወደ ፈጣሪ መጸለይ ነው። ሁሉን ነገር እሱ ነው የሚያሳካው። እሱ ጋር ነው ያለው መልሱ። ልክ ነዎት። የሰው ልጅ መልሱ ከፈጣሪ ነው። እኔ ጤነኛም ብሆን ልጆቼ ራሳቸውን ለመለወጥ የግድ ብር ያስፈልጋቸዋል። ደግሞ በእኛ ባህል ውርስ የሚሰጠው አሳዳጊ ሲሞት ነው። ይሄ ትልቁ ልጄ ደግሞ አንድ የጀመረው ስራ ነበረ፣ እየተበላሸበት ስላስቸገረው እየተበሳጨ ነው። ከሰማዩ በታች ለአንተና ለኔ ነው ልጆቹን አደራ ያለ። የአባታቸውን እዛዜ ደግሞ የሚለው ራሳቸውን ሲችሉ ስለሚል ልጆቹ ከ18 ዓመት በላይ አልፏቸዋል። አሁን ከዚህ ሰውዬ ጋር ምን አይነት ሚስጥር ቢኖራት ነው እያደረጉ ይሰማላሉ? በህይወት እስካለው ልጆቼን ለወግ ለማድረግ አብቅቼ ማየት ነው የምፈልገው። ታዲያ እኔ በህይወት እያለው የሚገባቸውን ሰጥቼ ልጆቹ እንደ ፍላጎታቸው በራሳቸው ስራ ላይ ተሰማርተው ስኬታማ ሆኖ ማየት ከዚህ በላይ ምን ደስታ አለ? ዘመናዊ እኮ ነሽ አልማዝ። አንቺ ምንድነው ተደብቀሽ ወሬ የምታዳምጪው? ነውር እኮ ነው። ካንቺ በላይ ኖረኛል። እውነትን ይሄ ባህላችን እኮ ነው ወደ ኋላ ያዘ። ስንት ሐሳብ እያለው መነሻ ገንዘብ በማጣት ወደ ኋላ የቀረ ቤቱ ይቁጠራ። አንቺ ግን ጎበዝ ነሽ። ልክ ነዎት።
እንደ አባታቸው ቃል ከአንድ ወር በኋላ ድርሻቸውን እንስጥ ነው የምለውት። እሺ በጣም ጥሩ በጣም ጥሩ። በቃ እኔ ጋርም ያለውን ይዤ እመጣለሁ። ቆይ ግን ሰላም ምን አድርጌሽ ነው እንደዚህ የምትጨምፊ የምትቆጭ? ስድብ አታውቂማ። የማይመቱት ልጅ ሲቆጡት ያለቅሳል አሉ። ተቆጥቼማ ነው ያደርኩት። እሱን ደግሞ አንቺ በደንብ ታውቂያለሽ። እሺ ሰላም ያገናኝ። እሺ ልጆች ደህና ያሉ። አምላኬ ሆይ ቆይ እኔ አንተ ወዳጅ አይደለሁ? ብቻዬን ወደዚህ ምድር መጥቼ እንድኖር ተፈረደብኝ። ቆይ እሺ እኔ አንተ ልጅ አይደለሁ? ሲነጋና ሲመሽ ሁሉም ይሰድቡኛል። ቤተሰቤም ደግሞ ተቀብሎ መኖር አይፈልጉም። እህትና ወንድሜ ጠዋትና ማታ ይሰድቡኛል። በዚህ ማር እናቴም ተጨነቀችብኝ። አባቴ ሆይ እኔ እነሱ ስለሚሉት ውርስ ምንም አልፈልግም። ቢሰጡኝም ደግሞ አልቀበልም። እባክህ ቢያንስ ፍቅራቸውን እንዳይነፍጉኝ ብቻ እርዳኝ። ቆይ እሺ ደግሞ እኔስ ማን አለኝ? ዘመድ የለኝ፣ መጠለያ የለኝ። እሺ ወዴት ልሂድ? እባክህን እርዳኝ። አንቺ እያናገርኩሽ እኮ ነው። እያናገርኩሽ አይደል እንዴ? ስሚኝማ እማዬ ያንን የኑዛዜ ወረቀት የት እንዳስቀመጠች አታውቂም? አላቀልሽም። ሲቀጥል ደግሞ ስማልኝ፣ አንቺ አይደለም እሺ ስሜ። አላቀልሽም? እንዴት ነው በእናትሽ ጥጋብ ንፍት ያደረገሽ? አስተነፍስልሻለሁ። እሺ ደግሞ እኔ ሳናግርሽ በስነ ስርዓት የመመለስ ግዴታ አለብሽ። ምክንያቱም ታላቅሽ ነኝ። እና ሁኛ ታዲያ እና ምን ይጠበስ? እንዴት ነው የሚያደርግሽ? እሺ ደብተሬን አጥተጁን ምንም ማቆ ነገር የለም አልኩሽ እኮ። አንቺ አይደለሽ እንዴ ከማዬ ስርስር የምትይው? እሺ ትቀጅብኛለሽ መልሽልኝ። ይሄንን ደብተር ሳልቀዳድደው ያለበትን ቦታ ተናገሪ። ሰላም ምን ሆነሽ ነው? እኔ ምንም ማቆ ነገር የለም እመኚኝ እስቲ። እሺ አንቺ አይደለሽ እንዴ ከማዬ ስርስር የምትይው? እና ብልስ ታዲያ ለነገሩ ደርስበታለሁ እኮ ችግር የለው። ደብተሬን ትቀጅብኛለሽ መልሽልኝ። ምን ሆነሽ ነው? ግን ብትናገር ይሻልሻል። የሰላም ትቀጃለሽ በእናትሽ። እኔ ምንም ማቆ ነገር የለም አልኩሽ እኮ። አስኮናኝ
ልጄ ምርቃት ያዘንሽባቸው እንዴ? ኧረ እኔ በፍጹም አላዘንኩባቸውም እማ፣ ግን በጣም አናደውኛል። ግን ደግሞ ለነሱ ማንነልኝ ማንም የለሽ። ጉርበስና ይዟቸው ነው ባለማወቅ ነው። ትንሽ ሲበስሉ ይተዋቸዋል። እንደም ሰላም አይደለም እንዴ? ምንድነው ፊትህን የጣልከው እንደዚህ? በጣም ነው ያዘንኩት። እማዬን እንደዚህ በማድረጌ በጣም ነው የደበረኝ። በጣም እንደዛ ማድረግ አልነበረብኝ። ቀኑን ሙሉ ሲጸጽተኝ ነው ያለው። እንደዚህ ማድረግ አልነበረብኝ። ግን እኮ ለልጅነት ህልሜ ብዬ ነው። ግን ቢሆንም መታገስ ነበረብኝ። አንተ እኮ ልክ ነው እንደም ደግሞ በዛ ላይ ከልጅነት ጀምሮ የለፋበትን ነገር ስጡኝ አልኩ። ልክ እኮ ነው። ምን አደረክ? የማይወድሽ ይመስልሻል? አውቀው እነሱስ ማን አላቸው? ዮናታ በጀርባው አዝሎ ነው ያሳደገሽ። ያንቺ ነገር አይሆንለት። እቤት እንኳን ሲያጣሽ የት ሄደች ቆየች ነፍሱ ይጨነቃል። የት ገባች እንዲሁ ሲብሰለሰል ነው የሚሆነው። ምንድነው? ምን ተገኝቶ ነው ይሁሉ ፈገግታ? በሰላም ነው? ሰላሙንማ እንደምታየው ተበላሽቷል። እቺ አቃጣሪ ልጅ እያለች ምን ሰላም አለ? ዛሬ እሷ ስታበላሽ እኔ ሳስተካከል ነው ያለው። ገና ለገና እማት ሞታለች ብለው እኮ ነው እንደዚህ ሽር ጉድ የምትለው። አያት አይደል? ይሄኔ እኮ ስለኛ መጥፎ ነገር እየነገራቻት ነው እንደዚህ የሚስቁት። በእናታችን መታመን መስሏል እንደዚህ የምትሆነው። የቤታችንን የኛን ወርስ እኮ ለመካፈል እኮ ነው። እቺ መናጢ። አንቺ እንደምታስቢያት ክፉና መጥፎ ነገር አትናገርም። ብታስብስ ምን አባቷ ታመጣለች? ምን ነው ተጣላችሁ እንዴ? ደግሞ እኮ በአንተ ምክንያት ነው የተጣላነው። እማ ያለኝን ነገር ሁሉ ለልጄ ይሰጣለሁ ስትል እማ እንዳትጸጸች በኋላ ብሩን አጠፋፍተው በኋላ ትጸጸቻለሽ አትላትም? እቺ ወላጅ አልባ እሷ እኮ ውርሱን ወርሳ እኛ ባዶቻችን እንድናጨበጭ ፈልጋ እኮ። ኧረ እባክሽ፣ እኔ ግን እንደዚህ አመስለኝም ነበር። ለካ ክፉ ናት እቺ ወረኛና አቃጣሪ። ሰላምን ብትሆን ተፈጥሮ ሆኖ ካፏ ጥሩ ቃል ባይወጣም ልበ መልካም ቦርቦራ ደግ ነች። ደግሞ ለዚህም እኔ እናቷም አንቺም ምስክር ነን። አታልቅሺ ልጄ፣ ማን ደስ እንዲለው ብለሽ ነው። አታልቅሺ ልጄ፣ ማን ደስ ይበለው ብለሽ አታልቅሺ። አላለቅስም። ደግሞ ማን ደስ እንዲለው ብዬ ነው የማለቅሰው። እውነት ነው የኔ ልጅ፣ አታልቅሺ። እኔ ሰላም መለቃት መስሏታል። ምን ታመጣለች እንደሆነ እኛ ነን የወላጆቻችን ልጆች። እሷ የስጋ ዝምድና የላት። በህግም ቢሆን ብንጠይቃት ምንም የምታመጣው ነገር የለም። አንቺ ጅላንፎ፣ ቆይ ምንድነው የምታወሪው? ይሄን እንኳን አታውቂም? በሀገራችን የቤተሰብ ህግ እኮ የጉዲፈቻ ልጅ ማለት ልክ እንደ ልጅ ነው። ይሄን አታውቂም?
ቆይ ግን እስከ ዛሬ ምንድን ነበር ስትማሪ የነበረው? ተምሬ መጣው ምናምን ትያል ነበር? ቆይ ይሄን እንኳን አታውቂም? ምንድን ነው የተማርሽው? ደግሞ እኔ ከነሱ ጋርም ቢሆን አልወዳደርም። ግንማ እውነት እኔ ስለዚህ ቤት ውርስና ስለዚህ ቤት የሚያስጨንቀኝ ከመሰላቸው እኔ ምንም ነገር አልፈልግም። ከነሱ ምንም የሚበልጥብኝ ነገር የለም። እኔ እነሱ ብቻ ነው የምፈልገው። ደግሞ እኮ ናርዲ ከአንድ ዓመቷ ጀምራ እኛ ቤት ነው ያደገችው። እንዴት እንዳሳደግኳት ደግሞ ታውቂያለሽ። ተሸክሚያት ጀርባዬ ላይ እየሸናችብኝ። ደግሞ ወዳታለሁ። አሁንም ቢሆን በቃ እህቴ ናት። እህታችን ናት አላለም? እኔ ደግሞ እቺ ዘረቢስ የትም ሜዳ ላይ ወድቃ የተገኘች እሷ ባትኖር ኖሮ እዚህ ሁሉ ጦስ ውስጥ አንገባም ነበር። አባታችንን ገፋች። ደግሞ አሁን እናታችን እስክትሞት ድረስ አንቺ ምንድን ነው የምታወሪው? የሰይጣን ጆሮ ይደፈንሽ። እንደዚህ አይነት ክፉ ነገር አታስብም። እናታችንን አትሞትም። እሺ ምንድን ነው እንደዚህ የምታወሪው? እሱማ አይቀርም ወንድም። ደግሞ አይሆንም እንትቶ ይሆናልን ነው የሚያስ ጋሽ ድነቃቸውንም ቢሆን ለራሷ ሽምግልና እንዲያመቻት ብላ ነው የጠራችው። ለውርሱ እንዲያመቻት እማዬን አሳመናታለች። እሳቸውንም አሳመናቸዋለች። ሞኛቱ አትፍዘዝ። እሷ እኮ ለራሷ እያመቻቸች ነው። በዛ ላይ ትልቁን ድርሻ እንደሚሰጣት እማዬ ስታወራ ሰምቻለሁ። በአይኔ በብረቱ በጆሮዬ ሰምቻለሁ። ቆይ አንቺ ምንድን ነው እየገፋፋሽኝ ያለሽው? ቆይ ሁሉ ነገር ነግረሽ ሂጄ ቤቱን እንዳቃጥለው ነው እንዴ? ይሄን ነው የምትፈልጊው? ያምሻል? ትካፈለና እኩል ትካፈለን። ምን ችግር አለው? እህታችን አይደለች? ዝም በይ የኔ ልጅ። እኔ ምን እንዳሰብኩ አውቃለሁ። ሳላውቀው ቤተሰቤ ጋር ውልቃት አጋጥሞታል። በጊዜ ታሽቶ ካልዳነ ማንም አያድነው። ስማ እኔ እናንተ ብንካፈል እኮ ቤታችን መኪናችንን ገዝተን አንተም የልጅነት ህልምህን አሳክተህ እኔም ደግሞ የራሴ ነገር ኖሮኝ ድቅቅ ብለን እንኖራለን። ሰላም እኔ እኮ ጠንቅቄ ያለሻለሁ። የምትነግሪኝን ነገር ሁሉ ማምንሽ እንዳይመስልሽ። አንቺ እኮ ከልጅነትሽ ጀምረሽ ናርዶስን ተንኮል እየሰራሽ ማብሸቅ ምትወጂ ሰው ነሽ። እንኳን እናቴ ተረፈችልኝ። ሌላው ትርፍ ነው። ለበጎ ነው እንዴ? አሁን ከማጋ እንደዚህ ቀውጢ ባታረገው ኖሮ ብራችንን አናገኝም። ሰላም እኔ እኮ ጠንቅቄ ያለሻለሁ። እኔ የምትዩን ነገር ሁሉ ማምንሽ እንዳይመስልሽ። አንቺ አቃጣሪ ነሽ። አንቺ እኮ ከልጅነትሽ ጀምረሽ በናርዶስ ተንኮል እየሰራሽ ምትጫወቺ ሰው ነሽ። እሺ እኔ ምን ቸገረኝ? በኋላ እህቴ ምን አለሽ ትለኛለህ። ለማየት ያብቃ። አያብቃሽ። ያምሻል እንዴ? እማ እኔ ግን አንድ ስሜት ይሰማኛል። ምንም የሚወዱኝ አይመስለኝም። እንግዲህ ስነ ስርዓት ጊዜያዊ ጉዳይ ነው አልኩሽ። ፊትሽን እንዲህ አደረግሽው። አይ ማይ ፊትሽን እንደዛ ያደረግሽው አልሽኝ። ሳቀሽ እኮ መግቤ ነው። አይ ማይ ቆይ ግን ማየት ሄደው ነው ልጥራቸው እንዴ? የት ሄዳሉ? መጣሉ። እስቲ ነቀፍ አድርጊ። ነቀፍ ሰምኛለሽ? የሚሆነውና ማይሆነውን ወሬ እያወራሽ አናቴን አትበጥብጭ። ከዚህ በኋላ እንደዚህ አይነት ክፉ ሐሳቦች እንዳትነግሪኝ እሺ? ከዚህ በኋላ ምንም ነገር እንዳታወሪ እሺ?
ተባበራችሁኛል። ባልሰራልሽ እኔ አይደለም ትመሰሪ ባልሰራልሽ ደግሞ እኔ አይደለም እኔ ሰላም አትበይ ሰራልሻለሁ። አሳድጊ የኔ ውለታ ይሄ ነው። ቆይ አሁን እንደዚህ ይባላል? ምን አይነት ወሬ ነው የምታወራው? እቺ እኮ ጤነኛ አይደለችም። ምን ሆነሃል ወንድሜ? ምን እንኳን የሆንኩት ነገር አለ እንዴ? ምንም አልሆንኩም። አረ ምንም አልሆንኩም። ስለማየ ተጨንቃ ከሆነ ብዬ ነው። እሷን በጣም ደህና ናት። ደግሞ ለሁለታችሁም ይቅርታ አድርጋላችኋለች። ተይ እባክሽ እያጽናናሽ ነው። ወገኛ ወጎጉን ይዘሽዋል። የእናትና የልጅ ችግር ነበር ተፈቷል። አለቀ። ምንድነው እንደዚህ በማል እየገባሽ ማሽቃበጥ? አንቺ ግን ምንድነው የምታወሪው? ለምን ዝም አትይም? ውሸት ተናገርኩ? አዎ ይቅርታ ወንድሜ፣ ምንም ውሸት የለበትም። እሷን ተያትና አርቃቴ እንዳስቀየምኩሽ አውቃለሁ። ይቅርታ አስቀየምኩሽ አይደል? አረ እኔ በፍጹም አልተቀየምኩም። እንኳን አንተ ይቅርታ ጠይቀኝ ይቅርታ አልጠየቁንም እኮ ይቅርታ አድርገንላቸዋል። አሽሙርም ጀመረሻል። ተይ እባክሽ። አንቺ ልጅ ግን ስነ ስርዓትሽ ነው ያዥ። እሺ ቆይ ግን አንቺ ጤነኛ ነሽ? ቆይ ምን እያወራሽ እንደሆነ ታውቂዋለሽ? ምንሽ ነው የሚያምሽ? እኔማ ማውቀውን ነገር ነው የማወራው። ምን ዋሻ? አዎ ዋሽተሻል። ደግሞ ድራማውን ስላወኩባት ነው እንደዚህ ፍንጥር የሚያረጋት። እስኪ ዝም በይ ወሬኛ። አሁንስ የሰለቸኝ አንቺ ፖለቲካ ነው። ምንድነው? ናርዲ ነኝ ከተችልኝ። በሩን አልከፍተኝ ሂድ በቃ ከዚህ ጋር። ናርዲ ምንድነው? ናርዲዬ ክፈችልኝ በሩን። ቆይ አንቺ ማስለቀስ ያቅትሻል እንዴ? ለምንድን ነው የምታለቅሽው? ክፈችልኝ በሩን። በቃ አልፈልግም ሂድ ከዚህ ጋር። ማንንም ሰው ማውራት ማናገርም አልፈልግም። ሂድልኝ በቃ። ናርዲዬ እኔ እኮ ትልቁ ወንድምሽ ነኝ። ምን ሆነሽ ነው እንደዚህ የምትሆኚው? በእኔ ጨከሽ? አከፍችልኝም? ተይ ግን ክፈችልኝ። እንደዚህ ሞል ጀመርሽ ከመጀመሩ። ቆይ ደግሞ እናንተ ሁላችሁም እኔ ነው እንደ ጉልበታችሁን የምታሳዩት? ዴናቲ ምን ሆነሽ ነው? እኔ እኮ ነኝ። አንድ ነገር ቃል ግቢልኝ። የሆነ ቦታ ደርሼ እመጣለሁ። ከዛ ተመልሼ እስክመጣ ድረስ ግን ይሄን ኩርፊያሽን ተይው እሺ? ቻው የኔ ቆንጆ።
አንቺ ናርዶስ ሰላም ነኝ። አንቺ ናርዲ በቃ ይቅርታሽ ቅድም ስላስቀየምኩሽ። ለማንኛውም ስላስከፋውሽ ይቅርታሽ። ደግሞ ይቅርታ ስጠይቅሽ የልብ እንዳይሰማሽ። እኔ ምንም ብልሽ ታላቅሽ ነኝ። ድሮላንቺ እማ ይቅርታ ጠይቂያታለሁ። ጥጋቧ ግን እስካሁን አልበረደላትም። ናይ እንደዚህ ልጆች ይቅርታ ከተጠየቀ የጠየቀ ይበልጣል። ይቅርታን የተቀበለ ስማ እሱማ የትልቅ ነው። ነይ ልጄ